ማለትም ኃጢአት ምንም አይነት ኃጢአት አትሰራ አልሰራም ኃጢአት አልሰራም ከእግዚአብሔር የተወለደ ኃጢአት ቃሉ ስለምን አይደለም ማውራ ስለ አንተነት ነው ማውራ ሌላይተም አልኩኝ ስለ ባይብልም አልጠቀስኩም ስለይተም አልጠየቅኩም ስለ አንተነት ሞች ያለው ክርስቶስ ነው በእኔ ሆኖ እየኖር ያለው ዱን ምናም something ሳይሆን ስለ አንተ ፐርሰናሊቲ ነው ማውራ እኮ እኔ ፐርሰናሊቲ በጣም ብዙ ነገር ሊል ይችላል እኮ ክርስቲያኒ ስምኛ በጣም ብዙ ነገር ሊል ይችላል አሁን ስለ ምድር ላይ ስለረገጥነው ነገር እናውራ ረግጠን ስላለ ነው ነገር ቴንክ ዩ ስለምን አባብለም አይደለም ማውራ ሐሳቤን ግልጽ ነው ሁሉም ኃጢአት ሰርተዋል እግዚአብሔር ጀምሮ እስካሁን ያለን ህዝቦች በተቀላላ ማለት ነው ነገር ግን እዛው ላይ ምን ይላል የእግዚአብሔር የጸጋ ስጦታ ግን በልጁ በክርስቶስ ኢየሱስ ማመን ነው ይላል በክርስቶስ ኢየሱስ እናመን ደግሞ በእምነታችን ብቻ እንጸድቃለን ደኩኝ በክርስቶስ ኢየሱስ በማመን ምክንያቱም ጌታ ኢየሱስ ደግሞ የመጣበት ዋነኛው ሪዝን መጀመሪያ ላይ እኮ አሪፍ ቆርጥሽ ነበር መጀመሪያ ላይ ጌታ ኢየሱስ የመጣበት ዋነኛው ሪዝን ሁላችንም በስራ መጽደቅ ስላልቻለን በእግዚአብሔር ፊት ቅዱስ መሆን ስላልቻለን በክርስቶስ ኢየሱስ አምነን ቅዱስም እንሆናለን መጽደቅም እንችላለን በማን በኢየሱስ ክርስቶስ ያለበዛው ክርስቲያን እንዳነሳሽው ሐሳብ ማናችንም ከኃጢአት መላቀቅ ስለማንችል መጽሐፍ ቅዱስ ደግሞ ኃጢአት የሚያደርግ የኃጢአት ባህሪያ ነው ይላል ነፃ የምትወጪ ደግሞ በምንድነው ብትይ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ነው የሚለው ያ እውነት ፐርሰኑ ደግሞ ኢየሱስ ክርስቶስ ነው ምክንያቱም ጌታ ኢየሱስ ሲናገር እኔ እውነትም ሕይወትም መንገድ ነኝ ብሎ ያ ፐርሰኑ ራሱ እውነት ኢየሱስ ክርስቶስ ስለሆነ አንቺ በክርስቶስ ኢየሱስ ሆነሽ ነፃ ትወጫለሽ ለዛ ነው መጽሐፍ ቅዱስ ላይ ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን ይችላል ይላል አይተሻል ሁሉን ቻይ የሆንኩት ጻድቅ የሆንኩት ከኃጢአት ነፃ የወጣሁበት ፐርሰን ማን ነው ኢየሱስ ክርስቶስ ስለኔ ፐርሰናሊቲ ከክርስቶስ ኢየሱስ ውጪማ ካሰብሽኝ ገና ከፍጥረቴ ኃጢአቱን ሰራ አይደል ገና ከእናቴ ማህፀን ስወጣ ራሱ ኃጢአተኛ ነኝ ሐሳብ ይገባሻል ነገር ግን ሰው በክርስቶስ ኢየሱስ ደግሞ ጻድቅ ነው እግዚአብሔር አንቺን ሊቀበልሽ የሚችለው ሲጅም በኢየሱስ ነው ምክንያቱም ማንንም ጻድቅ የለማ ቄሱም ፓስተሩም እስላሙም ሼኪው ምናምን ብትዩ በጠቅላላ ኢየሱስ ክርስቶስ ከሌለው በጠቅላላ ኃጢአተኛ ፐርሰናሊቲው በኢየሱስ ሆኖ ግን ጻድቅ ይሆናል የእግዚአብሔር ጽድቅ ሆነን ልንመረጥ ያደረገን እግዚአብሔር መጽሐፍ ቅዱስ ለዛ ነው የሚያጸድቅ እግዚአብሔር ነው የሚኮንስ ማን ነው ይላል ለዛ ነው መጽሐፍ ቅዱስ ላይ በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም ይላል ኩነኔ የሌለብኝ እኔ ራሴን ተማምኜ ወር ደግሞ የራሴን ፐርሰናሊቲ ተማምኜ አይደለም እኔ ኃጢአተኛ ሳልሆን ቀርቻለሁ ነገር ግን በክርስቶስ ኢየሱስ ኃጢአቴ ስለተሻረ ምክንያቱም መጽሐፍ ቅዱስ ላይ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል በደሙ ከኃጢአት ሁሉ ነጽቻለሁ አሁን አንቺ ለምሳሌ ተነስተሽ በክርስቶስ ኢየሱስ አምኛለሁ ስትይ ኦኬ አመንሽው ለምንድን ነው ስለሽ ስላዳነኝ አለሽ ከሞት ከሲኦል አዳነኝ አለሽ በክርስቶስ ኢየሱስ ስታምኚ ከሞትና ከሲኦል ነው ነፃ የምትወጪው ለዛ እኮ ነው ጌታ ኢየሱስ ሲናገር ሞትን አሸንፌያለሁ ሲኦል ተሸንፏል አይዟችኋል አይተሻል አንቺ ደግሞ በክርስቶስ ኢየሱስ ሆነሽ ህይወት ታገኛለሽ በማን በኢየሱስ በራሳችን አንችልም ህይወት ለዛ ነው ጌታ ኢየሱስ ሲናገር ያለ እኔ ምንም ነገር ልታደርጉ አትችሉም በእኔ ምክንያት ነው ራሱ በህይወት ራሱ የምትኖሩት ብሏል አንቺ ክርስቶስ አዳነኝ ስትይ የምር ደነሽበት ካልሆነ በቀር ስቲል ስራሽን እየጠበቅሽ ከሆነ ስቲል የጌታ ኢየሱስ ስራ አይበቃኝም እያልሽ ነው ስቲል ማለት ነው ምክንያቱም በስራሽማ ምድኝ ከሆነ ክርስቶስ ኢየሱስ ለምን መጣ እግዚአብሔር ቁጭ ብሎ ያንቺን ስራ ደምሮ ቀንሶ ለምን ጽድቅሽን አይሰጥሽም ነበር መጽሐፍ ቅዱስ እኮ የሰው ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው ይላል አይተሻ አንቺ የምትሰሪያቸው ጽድቅ የምትያቸው አሁን ጽድቅ የምትዩ ለምሳሌ አለመስረቅ ክፉ አለማድረግ መጥፎ አለማሰብ ሰው አለመግደል አለመዘሙት እያሰብሽ ነው ለምሳሌ አንቺ አሁን እነዛ የምትያቸው በጠቅላላ በእግዚአብሔር ፊት የመርገም ጨርቅ ናቸው ይላል ደግሞ ኃጢአት ያልሰራ የለም ኃጢአተኛ ሲጀመር የሆንሽው ኖርማሊ ገና ከመወለድሽ ራሱ ማለት ክርስቲያን ኖርማሊ ከእናትሽ ማህፀን ራሱ ከወጣሽ በኋላ ካደግሽ በኋላ የሚቀናሽ ጽድቅን መስራት ሳይሆን ኃጢአትን መስራት ለምን ኔቸርሽ ራሱ ከአዳም የተካፈልሽው ባህሪ ራሱ ኃጢአተኛ ነው ለዛ እኮ ሁሉም ሰው ኃጢአት መስራት እኮ የሚቀለው ጽድቅ መስራት እኮ የሚከብደን ለምንድን ነው ባህሪያችን ነው ኦልሬዲ ከቤተሰቦቻችን የወረስነው ባህሪ እንደዚህ አይነት ባህሪ ስለሆነ ከዛ ነገር ደግሞ ነፃ መውጣት የምትችው ዳግም መወለድ የምትችው ለዛ ነው ጌታ ኢየሱስ ሲናገር ማንም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም ብሏል አንቺ መንፈስሽ ዳግም ቦርናጌን ሲያደርግ በክርስቶስ ኢየሱስ የዛኔ ጽድቅን መቅመስ ትችላለሽ የዘላለም ሕይወትን ወራሽ መሆን ትችላለሽ አሁንም እስቲ ስራዬ እንትኔ መጥቶ ህይወት አይኖርሽም ማለት ነው የኔ ፐርሰናሊቲ በዚህ ያወራው ካለሁትኝ የለም በዘር ከመጣ ኃጢአት ብትለይ ከሱ ነፃ ነኝ ነገር ግን ሰው ነኝ በዚህ ምድር ላይ ስኖር እንኳን እኔ አይደለሁኝም ክርስቶስ በኖረበት እድሜው ተፈተነ ነፃ አይደለሽም ከዘርም ነፃ አይደለሽም አንዴ አድምጠኝ ነው ስለሽ ያነሳሽና ሐሳብ ግልጽ ማድረግ አለብኝ አልወጣሽም ለምን መሰለሽ ስሚኝ ይኸውልሽ ጌታ ኢየሱስ እኮ
በዘርሽ የመጣውንና ወደፊትም የሚመጣውን በጠቅላላ በደሙን ያጠበልሽ። አሁን አንቺ ከፋፍልሽ ነው ያስቀመጥሽው። በአዳምና በሔዋን የመጣውን የዘሩን ቆርጦልኛል። አሁን ምን ነው ታይም አልሰጠኸኝም። ባወራ እስካሁን ድረስ ለኔ ታይም አልሰጠኸኝም። የሆነ ለሳነሳ ካፌ ነው የምትወስደው። ምን ስላርግልሽና ያልኩህ ያለሁትኝ አሁን ለምሳሌ እኔ አንተ መጥቼ በጥፊ ብመታ አምሹ በጣም እርግጠኛ ሆኜ የምነግርህ ነገር በጣም ጻድቅ ካልተባልክ ዝም አትለኝ። አልፌ የሆነ ነገርን ባደርግብህ ልጅ ካለህ ልጅህን መጥቼ ብገልብህ ዝም አትለኝ። አምሹ በጣም እርግጠኛ ሆኜ ነው የምነግርህ። በዛ ድርጊት ውስጥ ምን አለ? ልትሰድበኝ ትችላለህ፣ ልትሰነዝር ትችላለህ፣ ብዙ ነገር ልታረግ ትችላለህ አይደል? ያ ራሱ ኃጢአት ነው፣ ራሱን ይቻላል አይደል? ሳውራሽ ጥያቄ አልጠየኩሽም። በመሃል እንድትገቢ ስላልፈለኩኝ ማለት ነው። አሁን አንቺ ጥያቄ የምትጠይቂኝ ከሆነ ስለማብራራልሽ በመሃል ገባልሻል። ጨርሺና ይሄን ሐሳብ ምንድነው የምትለው ብለሽ ደግሞ ስለዚህ የሰው ልጅ በህይወት ዘመኑ ውስጥ ካለ ድረስ የሰው ልጅ መፈተኑ አይቀርም። ኢቭን እንኳን እኛ አይደለንም ጳውሎስ ራሱ ይሄን ስጋ በመልበሱ ራሱ ህይወት ከባድ እንደሆነበት ተናግሯል። we are not perfect። ክርስቶስም ከኛ ጋር ቢሆንም ልክ እንደዛው ምንድነው የሚለው ሊውጥ እንደሚፈልግ አንበሳ በዙሪያቸው ያንጃብባል አይደለ? ሰይጣንም የተባለው የትኛውንም እድል እስከሚያገኝ ድረስ በዙሪያችን ያንጃብባል፣ የትኛውንም እድል ይሞክራል። በዛ ሂደት ውስጥ ደግሞ ሰዎች ነን። ስጋ መልበስ እኮ እንኳን ለኛ ለጳውሎስም ብቻ አይደለም ለክርስቶስም ለራሱም ከብዶታል። ምክንያቱም በስጋው ነው የተፈተነው በአምላክነቱ ሳይሆን ማለት ነው። ስለዚህ we are not perfect። ለዛ ነው እምትገዩ ገነት ነው ሲኦል ስትለኝ ነው። ምክንያቱም ገና የኖርኩኝ ነው። በዛ ህይወቴ ውስጥ ግን ንስሐ የሚባል ነገር አለ። ገብቶሃል? በተጸጸትኩበት ጊዜ ወደ እግዚአብሔር ወደ አምላኬ ወድቃለሁ። ክብሬን ምንን ዝቅ አድርጌ ለምናለሁኝ፣ ይቅርታን ጠይቃለሁ። ንስሐ የሚባል ነገር አለ። ያንን አደርጋለሁ። ለዛ ነው ያለሁበትን ሁኔታ አላቀም ያልኩት። መዳንን ካልክ ግን አዎ ከዘላለም ከመጣው ይሄ በዘር ከመጣው የተለያየ ነገር ከመጡት ነገሮች አዎ በክርስቶስ ድኛለሁ። ክርስቶስን በውስጤ አለ። ይሄንን ነው ማለት አሁን መናገር ትችላለህ። አንተ ሐሳብ ልስማ። እሺ ቴንክ ዩ ሶ ማች። አሁን አንቺ በአዳም ዘር የመጣውን ኃጢአት አስወግዶልኝ ስቲል ደግሞ የኃጢአት ዘር በእኔ ውስጥ አለ እያልሽ ነው። ለዛ ነው መጀመሪያ ሐሳቡን ስታነሺ በክርስቶስ ኢየሱስ አላመንሽም ያልኩት። አሁን እኔ ስቲል ባነሳሻቸው ሐሳቦች በተቀላላ በመሃል እንዳትገቢ። የዘር ኃጢአት እኔ ጋር የለም። እሺ የዘር ኃጢአት እኔ ጋር የለም አላልኩም። እንደዛ አይነት ቃልም አልወጣኝም። እሺ በቃ እሺ ልጨርስልሽ። እሺ አሁን አንቺ ጌታ ኢየሱስ የመጣበት ዋነኛው ሪዝን አንቺ እያልሻለሽው በክርስቶስ ኢየሱስ በማመኔ ከዘር ኃጢአት ነፃ ወጥቶ ነው የምትይው። ኢየሱስ ወደ ምድር ላይ መጥቶ ያዳነኝ ከዘር ኃጢአት ነው፣ ከዘር ኃጢአት ብቻ ነው የምትይው? አዎ ከነበረብን እዳ በቃ እሺ ያኔ ከተቀመጠው ነገር አዎ ከዛ አንጥቶኛል፣ ከዛ ነፃ ወጥቻለሁ። ከዛ ብቻ ነው ነፃ ወጣሽው ማለት ነው። ግን አስተውሰኝና አዎ ልልህ እችላለሁ ወይም አይልልህ እችላለሁ። አሁን ብትሞቺ ዋስትና የለሽም ማለት ነው። ጀስት ከዘር ኃጢአት የምትወርሺውን ኃጢአት ብቻ ጌታ ኢየሱስ አነጻልሽ እንጂ አሁን ብትሞቺ ምንም ዋስትና የለሽም ማለት ነው። ስራዬ የሚያስጠይቀኝ ከሆነ ሰው ገድዬ ከሆነ ያስጠይቀኛል። በክርስቶስ አመንኩ አላመንኩም አይደለም ያስጠይቀኛል። ሰው መግደል ኃጢአት ስለሆነ ዋስትና የለሽም። አሁን መዋሸት ኃጢአት ነው ያስጠይቀኛል። ስለዚህ ዋስትና የለኝም። ለዛ ነገር ደግሞ ንስሐ መግባት መቻል አለብኝ። ቴንክ ዩ በቃ አሁን ዛሬ ብትሞቺ ምንም ዋስትና የለሽም ማለት ነው። ቴንክ ዩ ሶ ማች። ሐሳቤን ልግለጽልሽ እንዳትገቢ በመሃል መጽሐፍ ቅዱስ ላይ አሁን ለምሳሌ አንቺ ያነሳሽው ጌታ ኢየሱስ ወደ ምድር መጥቶ ያዳነኝ ቅድም ዳንኩ ያልኩበት ሐሳብ ኦልሬዲ ከኃጢአት ዘር ነው እንጂ እኔ እንዲሁ ካለውበት ሲቹዌሽን ነፃ አልወጣሁም፣ በሞት ምንም አይነት መተማመኝ የለኝም ብለሻል። ጌታ ኢየሱስ ግን ሲናገር ዮሐንስ ላይ ምን አለ? ማንም በእኔ የሚያምን ቢሞት እንኳን ይላል። የሚያምን ነው የሚለው መጽሐፍ ቅዱስ ላይ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። አይተሻል? ብትሞቺ እንኳን ሕያው የሚያደርግሽ ኢየሱስ ክርስቶስን ማመንሽ ነው። ባይዘው መጽሐፍ ቅዱስ ለዛ ነው በእርሱ ያመነ የዘላለም ሕይወት አለው ይላል። ልጁ ያል ቆይ በማለት ስለዚህ በክርስቶስ አምነህ ኃጢአት ብትሰራ ምንም ችግር የለውም። እሱ ጋር ሐሳብ እንገባ። ጥያቄሽን ልጨርስልሽና በመሃል መጠየቅ ትችላለሽ። ከዛ አብራራልሻለሁ። አሁን ላነሳሽው ሐሳብ መጽሐፍ ቅዱስ ላይ በእርሱ የሚያምን የዘላለም ሕይወት አለው ይላል። የማያምን ግን ዛሬ እንደተፈረደበት ይናገራል። ልጁ ያለው ሕይወት አለው ይላል። ሕይወት አለው እያለ ያለው ከአዳም ዘር ከነበረው ሞት አድኖታል ማለት ብቻ አይደለም። አሁን ነገ እንኳን ቢጠፋ የዘላለም ሕይወት ወራሽ የሚሆነው ያ ፐርሰን በክርስቶስ ኢየሱስ ያመነ ብቻ ነው ሐሳቡ።
ሐሳብ ይባሽ አሁን ለጠየቅሽው ጥያቄ ደግሞ በክርስቶስ ኢየሱስ ካመንኩ በኋላ ኦኬ ዘላለም ይወታልሽ ከተባልኩኝ በሞትም ገነት ነው የምገባው ኃጢአትን ብሰራ ነው ያልሽው ጥያቄሽ ነው ህግ ለምን አስፈለገ ቆይ ጥያቄሽን ልመልስ በክርስቶስ ቆይ ጥያቄ በደንብ አድርገህ ግልጽ አድርገህ ጠይቀህ ጥያቄን ግልጽ አድርገህ ጠይቀህ ቆይ ጥያቄን ግልጽ አድርገህ ጠይቀህ እሺ በክርስቶስ ብቻ መዳን ከሆነ ህግ ለምን መጣ ህግ ለምን ተሰጠ መስጠት ብቻ አይደለም ክርስቶስም ሲናገር ህግን ልሽር አልመጣሁኝም ያውም ላጠብቀው ነው ያለው አይደለም እንደዚህ ጥቅስ ግን አጠበቀ ነው ወይ ይኸውልህ ሶስት ጥያቄ እያደረግሽ ነው እኮ አሁንም ሳልመልስልሽ የሰውን ሀሳብ ቆይ ይኸውልህ አንዴ እሺ ይኸውልህ የሰውን ሀሳብ ዲስሪስፔክት አድርጎ ማውራት አይደለም ትክክል ትቀበለዋለህ ቆይ አሁን listen to me listen to me ይኸውልህ የዛን ሰው ሀሳብ መጀመሪያ እንደ ሀሳብ ትቀበለዋለህ ካንተ ጋር ላይገጥም ይችላል ግን የዛን ሰው ሀሳብ ሪስፔክት አድርገህ ሰጥተህ ታልፈዋለህ ገብቶሃል የዛን ሰው ሀሳብ አናንቀ ወይ something አይደለም እኔ አሁን እያልኩ ያለሁት ክርስቶስ መጽሐፍ ቅዱስ ላይ የቱ ጋር እንደሆነ ባላቅም ሹርሊ የምነግርህ ነገር በጣም በኮንፊደንስ የምነግርህ ነገር መጽሐፍ ቅዱስ ላይ ህግን ሊሽር እንዳልመጣ ተናግሯል ህግን እንዳጠበቀ ተናግሯል ምክንያቱም በፊት ማመንዘር በድርጊት ነበረ ጥያቄው አሁን በማየት ማመንዘርን አደረገ አንዴ በመሀል ስለገባሽ አሁን ጥያቄ ልጠይቂኝ ያቋረጥሽኝ ሶ ወደ ጥያቄሽ ግቢና ልመልስልሽ ከዛ ያንቺ ጠይቅክ ነው ጥያቄው ስለገባህ ነው መሀል ላይ ወደ ማብራሪያ ሄድኩ ያልኩ ያለሁትን ልክ መዳን በክርስቶስ ነው አልከኝ አይደል ቅድም ላይ በክርስቶስ ለዳነን እንጸድቃለን አልከኝ መንግስተ ሰማያትን አሁን በሞት መንግስተ ሰማያትን እንወርሳለሁኝ አልከኝ ሶ እንደዛ ካልኩክ እኔ ብሉይ ኪዳን ላይ ያ ሁሉ የተዘረዘረ ህግ ክርስቶስ ከመምጣቱ በፊት የተዘረዘሩ ህጎች አዲስ ኪዳን ላይ ደግሞ ክርስቶስ ያጠበቃቸው ህጎች አያስፈልጉም እያልከኝ ነው ወይ ነው የኔ ጥያቄ በቃሽ መልስልኝ Thank you so much እንደዚህ ጠይቂኝና ሳጠረሽ እኔ ማብራራልሻለሁ በጣም ለማውራት ወቅታሃል it's okay አጓጓሽኝ ቆይ ደግሞ በማለም ስላቋረጥሽ ነው ሶሪ እና ያነሳሽው ሐሳብ ሲጀመር ህግን ልሽር አልመጣውም ካለ በኋላ ህግን ላጠብቅ ነው አላለም ሲጀመር ህግን ልሽር የመጣው እንዳይመስላችሁ ልፈጽም እንጂ አለ ቀደም ያነሳው ልሽ ሐሳብ ሲጀመር ከመጀመሪያው ከሰማሽኝ እኮ መጽሐፍ ቅዱስ ላይ የእግዚአብሔር ተላቋርጥና እቺን ፓርት አንተ ከኔ በላይ ታወቅ ኖ ላቋርጥስ ልክ ሙሉ አይደለም ሌላ ማሰብ አይደለም ስሚኝ የጠየቅሽውን ጥያቄ እስኪጨርስልሽ ድረስ አታቋርጪ ከቻልሽ ሶል አስረዳሽ አሁን ይልሽ መጽሐፍ ቅዱስ ላይ ይኸውልሽ ምን ይላል መሰለሽ ማቴዎስ 5:17 ነው አንቺ ያነሳሽው ሐሳብ እኔ ህግንና ነቢያትን ለመሻር የመጣው አይመስላችሁ ልፈጽም እንጂ ለመሻር አልመጣሁም ማለት ሐሳብ የገባሽ አይደል አሁን ጥያቄውን ተውሹ ነው የጠየቅሽኝን ጥያቄ ተውኩትም እዚህ ላይ መልሱ ስላለ ነው የጠየቅኩት ጥያቄ ሜን ፖይንቱ እዚህ ላይ ስላለ ነው ኦኬ አሁን ማቴዎስ 5:17 ላይ ነው ቀጣይ ቁጥር ካልሽ 18 ማለት ነው 18 አውጥቼልሽ እሺ ቆየው ላውጣልሽ በቃ 28 ላይ ነው አይ ቲንክ እኔ ግን ላችኋለሁ ወደ ሴት ያየ ሁሉ የተመኛትን ያን ጊዜ በልቡ ከርሷ ጋር አመንዝሯል እሺ 28 ነው አይደለ አሁን ወደ ጥያቄሽ ለምን ደማ አትገቢ ጥቅሱ ከሆነ የለም አለ እኮ እሱ ላይ ያለውና አንተ ያልከኝ ይለ ህግ ምንድነው ህግ ልሽር ሳይሆን ልፈጽም መጣሁን ሚለው ነው ያለው አልከኝ እኔ ደግሞ እያልኩ ያለሁት ምንድነው ህግን ሊያጠብቅ እንደመጣ የተናገረበት አለ በፊት በማድረግ ነበረ ምንዝርና አሁን ግን በማየት አደረገው አጠበቀው አልኩክ ስለዚህ ህግ በክርስቶስ መዳን በቃ ሐሳብሽ ገብቶኛል በቃ ቴንክ ዩ አሁን ሐሳቡን ልመልስልሽ ሐሳብሽ ገብቶኛል በቃ አልገባም አንቺ እያልሻለሽው እንደውም ሞር ጠብቋል ነው እያልሻለሽው በጣም ቆንጆ ሐሳብ ነው ያነሳሽው ለምሳሌ ሁሉም ሰው የሚጠይቀው ጥያቄ ስለሆነ ለዛ ነው መጽሐፍ ቅዱስ ላይ እኮ ጌታ ሲናገር የህዝብ በከንፈር አትኩረሽ ስሚኝ ግን እኔ ክርስቲያን አትኩረሽ በደንብ እየሰማሁት እሺ ይህ መጽሐፍ ቅዱስ ላይ የህዝብ በከንፈሩ ያከብረኛል ልቡ ግን ከኔ ራቀ ነው ይላል መጽሐፍ ቅዱስ ላይ አሁን እንደዚህ ህጎች የተጻፉት ላይ ብዙዎቹ ፈሪሳው እዚህ ጋር አሁን ፈሪሳውያን የህግ መምህራን ምናምን በተሰበሰቡበት ነው ይሄንን ቃል ሲናገር የነበረው ጌታ ኢየሱስ ለምሳሌ እና ለነዛ ሲናገር የነበረው አሁን ፈሪሳውያን ለምሳሌ ምን ያደርጋሉ እኛ ኃጢአት አንሰራም
ዝሙት አንሰራ ምናምን ብለው እንደው አንዷን ሴት ራሱ ፍለፊቱ ያጋፈጡ ጊዜ ትዝ ይልሻል አይደል? እቺን ሴት እንገራት በሙሴ ተጽፏል። መወገር አለባት ተባለ። አሁን ህጉ ያ ነው። ለምሳሌ በመጽሐፍ ቅዱስ ላይ የተሰጠ ህግ እኮ ነው። ሴት ልጅ ስትዘሙት 2 3 4 ሰው ምናምን ነገር ከዛ በላይ ካያት ስትዘሙት ከተገኘች ትገደል የሚል ህግ አለ። ለምሳሌ አሁን እዛ ጋር መጡና ያቺን ሴት እንኳን ሊወግሯት ሲሉ ጌታ ኢየሱስ ክርስቶስ ምን አለ? ኃጢአት የሌለበት ይውገራት አለ። ኃጢአት የሌለባት ሲባል እኮ እነዛ ፈሪሳውያን እኮ ሊተራሊ በአካላቸው እኮ ኃጢአት ሰርተዋል ማለት አይደለም። ነገር ግን ቅድም እንዳለው እዚህ ጋር ባይሰሩት እንኳን አስበዋል፣ በልባቸው ያስባሉ። አሁን ቅድም ያልኩሽ እኮ ነው የኃጢአት ዘር ሁሉም ሰው አለበት። የኃጢአት ዘር የሌለበት የለም። አሁን አንቺ ቅድም ዳንኩ ያልሽበት የቅድሙ ሐሳብ ይሄ ብቻ ነው። ገባሻ? ከአዳም የወረስኩትን የኃጢአት ዘር እሱን ብቻ ነው ያዳነኝ እንዳልሽው ማለት ነው። አሁን አንድ ሰው ኃጢአት አልሰራም ቢል እንኳን ኦሬዲ በልቡ ማሰቡ አይቀርም። የእግዚአብሔር ዋናው ሐሳብ ይኸውልሽ ህጉን እንዲፈጽሙ ህጉ እንደዚህ ነው እያሉ እያጠበቁ እንዲሰሩ አይደለም። ሲጀመር ማንም ህግን እንደማይፈጽም ሁላችንም እናውቃለን። መጽሐፍ ቅዱስ እኮ ለዛ ነው ሁሉም ኃጢአት ሰርቷል የእግዚአብሔር ክብር ጎሎታል ይላል። ከህጉ አሁን 10 ህግ ካለ ከ10ሩ አንዱን ህግ ራሱ ሰው ካልፈጸመ ሁሉንም ኃጢአት እንደሰራ ነው የሚቆጠረው ይላል መጽሐፍ ቅዱስ። ለምሳሌ አሁን እግዚአብሔር የመጨረሻው ሐሳብ የልብ ሐሳብ ነው። ጌታ ኢየሱስ ነገሩን አጥብቆት ሳይሆን ከመጀመሪያውም እግዚአብሔር ሲጀመር የፈለገው ይናራል ልባቸው እንዲጣራ ነው በእግዚአብሔር ፊት። ሐሳብ ይገባሻል? መጽሐፍ ቅዱስ ለዛ ነው ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ ራቀ ነው ይላል። ክርስቶስ ኢየሱስ እኮ ሲመጣ መላ ማንነታችንን ሊቀድስ እኮ ነው። በክርስቶስ ኢየሱስ ስንሆን መጽሐፍ ቅዱስ ለዛ ነው የሚለው ይህም ጸጋ ያለምን ምኞት ያስክዳል ኃጢአተኛነትን ያስክዳል ይላል። ልብሽ እኮ ካልነጻ ኦሬዲ እኮ እያስመሰልሽ ነው። ሐሳብ ይገባሻል? ዳዊት ለምሳሌ ቆይ ኃጢአት ይሰራል ነበር እንደ አሁን ዳዊት ዝም ብሎ ነው ኃጢአት ሲሰራ ነበር። ይሰራል ግን እግዚአብሔር ምን አለ? እንደ ልብ ያለበት ሪዝን ምንድነው? ያ ሰው ኃጢአት እየሰራ ሮጦ የሚሸሸገው እግዚአብሔር ስር ነበር። ብዙዎቻችን ደግሞ ካስተዋልሽ የምታየው ነገር ሰው ኃጢአት ሲሰራ ኃጢአት ውስጥ ነው የሚደበቀው። ዳዊት ግን እየሮጠ እሱ ስር ስለሚደበቅ እውነተኛውን መለኮት ስላገኘ እሱ ስር ነው የሚደበቀው። ሰው እግዚአብሔር ደግሞ እንደ ልብ ያለበት ሪዝን ምንድነው? ኃጢአት ስላልሰራ ምናምን አይደለም። ልቡ ግን ከእግዚአብሔር ጋር ስለተጣበቀ ቢወርቅም ቢነሳም ሐሳቡ እግዚአብሔር ብቻ ስለሆነ ነው። ሐሳብ ይገባሻል? እግዚአብሔር የልብ አምላክ ነው። አሁን እኛ የምንሰራውን ይሄ ኃጢአት እንትኑ ብሎ የሚደምር የሚቀንሳል። እግዚአብሔር ሲጀመር እኮ ልጁን የላከበት ዋነኛው ሪዝን እኮ አንቺ ኃጢአተኛ ነሽ። ለምሳሌ አንቺን ይፈልግሻል፣ ነገር ግን ኃጢአትሽን አይፈልጉም። ምክንያቱም እግዚአብሔር ቅዱስ ነው። አዳምና ሔዋን እኮ ከዛ ገነት የተባረሩበት ዋነኛው ሪዝን እኮ እግዚአብሔር ቅዱስ ስለሆነ፣ እግዚአብሔርን ማናይበት ዋነኛው ሪዝን ሲጀመር ቅዱስ ስለሆነ ቅድስና ያጠፋቸዋል። ሲጀመር ብሉይ ኪዳን ላይ እንደዛ አይደለ? ማንም እኔን አይቶ በህይወት መኖር አይችልም ማለት ለምን? ኃጢአተኛ ስለሆነ ማለት ነው። ልጁን የላከበት ዋነኛው ሪዝን ምንድነው ካልሽ እኛን ፈልጎ ኃጢአታችንን ደግሞ ከኛ ሊያነሳ። ሐሳብ ይገባሻል? ኃጢአታችን ደግሞ ከሱ ጋር ሊቀጥል አይችልም። በልጁ በክርስቶስ ኢየሱስ ደም አንጽቶ ለዛ ነው እኮ በእግዚአብሔርና በሰው መካከለኛ የተባለው ኢየሱስ ክርስቶስ ዋነኛው ሪዝን በደሙ ኃጢአታችን ይነጻል። ከዛኛ ደግሞ በእግዚአብሔር ፊት ጻድቅ እንሆናለን። አሁን እሺ አንቺ የጸደቅሽው በክርስቶስ ኢየሱስ ደም ነው ኦር ደግሞ በአንቺ ስራ ነው? አሁን እኮ ሲጀመር አንቺ እያልሽ ያለሽው እኮ ኦልሬዲ ከፍጥረትሽ አዳምና ሔዋን ሲጀመር ኖርማሊ በዛ ገነት በዛ በእግዚአብሔር ፕሬዘንስ ውስጥ እንኳን ሆነው ኃጢአት ሰርተው ከእግዚአብሔር ተለይተው ከእግዚአብሔር የተለየ ሐሳብ አድርገው እንኳን ወድቀው አንቺ ግን በስራ ይጸድቃሉ እያልሽ ነው። አሁን አንድ ጥያቄ የምጠይቅሽ አንቺ በስራው የጸደቀ አንድ አላልኩህም? አምናት ሲንታት ወይስ ልጨርስልሽ ካላልኩ ማለት አዎ አይ ነው የምትይ። በስራው የጸደቀ የምታውቂው ፐርሰን አለ? የለም። ቴንክ ዩ ሶ ማች። የሰው ልጅ በምንድን የሚጸድቀው ታዲያ ክርስቲያንዬ? አሁን እኮ እኔም አንቺም እኮ የምንስማማበት አንድ ሐሳብ ሁላችንም እናውቀው ሪያሊቲ አለ። ከላይ ስንወጣ የራሳችንን ፐርሰን አለን ወይስ አንጸድቅም? ለቀሰው ታውቂያለሽ? በምንድን የምትጸድቂው አንቺ ስራሽን እየጠበቅሽ ከሆነ? ስራዬ ማለት እኮ ያልገባህ ነገር ማለት ነው። ስራዬ ማለት አሁን ላብራራለህ። ስራዬ ማለት አሁን ለምሳሌ መልካም ስለሰራው ምን ስለሰራሁኝ አልጸድቅም። ሰውን ስላበላው ምን ስላልኩኝ አልጸድቅም። ነገር ግን የማልጸድቅበት ምክንያት ካልከኝ በክርስቶስ እያመንኩም ቢሆን ኃጢአትን ብሰራ ማለት ሰው ብገል፣ ብሰርቅ 10 ትእዛዛትና ሌሎች ትእዛዛት ተጽፏል አይደለ? ብዘሙት ገብቶሃል? የተለያዩ ነገሮችን ባደርግ ያ ኃጢአት ነው። ኃጢአት ነው እግዚአብሔር አይታገስ። ይሄ ደግሞ አለማመንሽን ያሳያል። ኖ ቆይ ልጨርስልሽ። አሁን ይሄን ሐሳብሽን እየዘለልሽ እያለፍሽ ነው። ኖ አሁን አንዴ ጀምሬያለሁ። ቆይ እኔ ስለማስረጃው ነው የምሰጥህ።
እስከነ ማስረጃው ከዛንተ ነው የምሰጥክ ለአንተ ነው ልምሰጥ ክርስቲያን ይሻ አንድ ሰከንድ ብቻ አሁን ሲጀምር ክርስቶስን ማመን ማለት ለአንቺ ምንድነው ቆይ አሁን ለምሳሌ ማለት ነው ግራ ነው የሚገባኝ አሁን ለምሳሌ ይሄ ሶፋ አለ አይደለ አሁን ይሄ ሶፋ ላይ ተቀመጥኩበት አመኘው ነው አይደለም እንደማይጥለኝ አመኘኝ የተቀመጥኩበት ሶፋው ላይ እቺ በክርስቶስ ኢየሱስ ተታምኚ እኮ እኔ ሞቼ ክርስቶስ በኔ ሕያው ሆኖ ይኖራል ይያልሽ እኮ ነው አሁን ሐሳብ ይገብተሻል ራስሽን እኮ ነው አሳልፈሽ ይሰጥሽ ያለው አሁን ይኸውልሽ ኢየሱስ ክርስቶስ ቆይ በስም ኢየሱስ ክርስቶስ ጌታዬና አዳኜ ነው ስትይ ራስሽ ላይ ይሾምሽው እኮ ነው ያለሽ ክርስቲያን አሁን ያልገባሽ ነገር እኮ ነው ራስሽ ላይ ስትሾሚው አንቺ በራስሽ ፍቃድ አይደለም የምትንቀሳቀሰው ሲጀመር ያመነ ሰው በፍሬ ይገለጣል ያለበት ሪዝን እኮ ነው ለምን አንቺ አሁን ለምሳሌ እኔ እንዳመንኩ ማሳያ አሁን ለምሳሌ ስሚ ክርስቲያን ይሄን ሶፋ እንደማይጥለኝ አመኛለሁ ብዬ እዚህ ጋር ብቆም ማመኔን ያሳያል ትክክል ያሳያል ያሳያል ማመኔን ያሳያል ያሳያል እንዴት ያሳያል ቆም ያለው እያልኩሽ አይተሻል ከኔ ጋር ልጅ ማንቺ ሌላ ክርስቲያን አንድ ዝም ብለሽ አሁን ጥያቄውን ብቻ ተመልሽልኛለሽ አሁን ይሄ ሶፋ አለ እኔ ሶፋ ብቀመጥበት አይጥለኝም ብዬ አመንኩ አልኩሽ ግን አመኛለሁ ብዬ እዚህ ጋር ቆም ማመኔን ያሳያል አያሳይም ቴንክ ዩ አመኛለሁ ብዬ ብቀመጥስ ምንትን ያሳያል እኔን ያሳያል አይደል ቴንክ ዩ ሶ ማች ይሄንን ነው እያልኩሽ ያለሁት በክርስቶስ ኢየሱስ ስታምኚ ደግሞ እኔ ሞቼ ኢየሱስ በእኔ ይኖራል እያልሽ ነው የዛን ሰዓት ራስሽን አሳልፈሽ ለክርስቶስ ኢየሱስ ሰጫለሽ ባንቺ ውስጥ የሚኖረው አንቺ ሳትሆኚ ኢየሱስ ክርስቶስ ነው ቅድም የጠየቅሽኝ ጥያቄ ስላንተ ፐርሰናሊቲ ስላንተ እንትን አውራልሽ እኔ ኦልሬዲ የለው ጳውሎስ እኮ ነው የተናገረው በክርስቶስ ኢየሱስ ካመነ በኋላ እኔ ሞቼ ክርስቶስ በእኔ ሕያው ሆኖ ይኖራል የመጨረሻው ሐሳብ ነው ክርስቲያንዬ በተረፈ ጌታ ኢየሱስ ይባርክሽ ተባረኪ ደከመኝ ጌታ ኢየሱስ